ከአባታቸው ትዝታ ከአባታቸው መልካም ነገር ይልቅ ግርፋቱ፣ ቅጣቱ፣ የተከለከሉት ነገር፣ ኮሚኒኬት ያልተደረጉት ነገር፣ ያልተሳቀላቸው ሳቅ፣ ያልተፈታላቸው እጅ፣ ያልታቀፉት እቅፋት ነው ትዝ ሊላቸው የሚችለው አይደለም። ልጆች ይብሉ አይብሉ፣ ትምህርት ቤት ይሄዱ አይሄዱ፣ ስንተኛ ክፍል ኢቭን መድረስ አለመድረሳቸው፣ ማጥናት አለማጥናታቸውን፣ ምን እንደጎደለባቸው። ይህ የግምጅ ሚዲያ ነው። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እርግጠኛ ሆኜ የምነግራችሁ ነገር ቢኖር ብዙ የህይወት ተሞክሮችን ብዙ የህይወት ልምዶችን የምንማርበት ሚዲያ እንደሆነ ነው። ሶኖራ ስማርት ዶድ አሜሪካዊት ዜግነት የነበራት ይህን የአባቶችን ቀን በዓለም አቀፍ ደረጃ እንዲከበር ለማድረግ ድርሻውን እና ኃላፊነቱን ባለቤትነቱን የወሰደች ትልቅ ሴት ናት። ይቺ ሴት አባቷ ለእሷና ለ5 እህት ወንድሞቿ የከፈለውን የዋለውን ውለታ በማሰብ በማስታወስ ሁል ጊዜ እንዲታወስላት ለማድረግ ተነሳስታ ለተቀሩት ዓለም ላይ ላሉት አባቶች በሙሉ መታሰቢያነት የሚውል ቀን እንዲከበር እንዲታሰብ ታሳቢ ተደርጎ እንዲውል ማድረግ ትችላለች። ይሄ እንግዲህ ከፍተኛ የሆነ ተጽዕኖ ነው። አባቷ የቀድሞ የጦር ሰራዊት አባል የነበረ ለእሷና እንዳልኳችሁ ለእህት ወንድሞቿ ትልቅ የሆነ የአባትነት ድርሻን የተወጣ የአባትነት ውለታን የከወነ በጣም ትልቅ ሰው ነበረ። እንግዲህ ይሄ የተከናወነው በ1909 ዓመተ ምህረት ነው። ይህን ጉዳይ አንስታ እስከ መንግስት ድረስ ደርሶ እንግዲህ ጁን በገባ ሁልጊዜ በ3ኛ ወር ብሔራዊ በዓላት ከሚባሉት የአሜሪካ በዓላቶች መካከል እንዲከበር እንዲታሰብ መታሰቢያ ሆኖ እንዲውል ተደርጓል ማለት ነው። ይሄ በጣም ትልቅ ነገር ነው። ስታስቡት ምን አይነት አባት ቢሆን ነው እንግዲህ ይህን ያህል ድረስ ርቀት መታ ሁልጊዜ የአባቶች ቀን እንዲታሰብ እስከ ማድረግ ድረስ ይሄ ነገር ይህች ሴት ልትሰራ የበቃችሁ የሚለውን ነገር። ስለዚህ አባቶች ከስኖራ ምን ትማራላችሁ? ልጆቻችሁ ወደፊት በዚህ ልክ በዚህ አግባብ ስለ አባቶቻቸው በመንሰፍሰፍ ስለ አባቶቻቸው ቃላት እያጠራቸው እንዲናገሩላችሁ እንዲመሰክሩላችሁ ትፈልጋላችሁ? ምን አይነት ያስተዳደግ መንገድ ነው እየተከተላችሁ ያላችሁት? ልጠይቃችሁ። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። በዚህ ርዕሰ ጉዳይ ላይ ዛሬ በደንብ እንነጋገራለን። መልካም ጊዜ ይሁንላችሁ። የግምጅ ሚዲያ ቻናሌ ነው። በደንብ ሰብስክራይብ አድርጉ፣ ለሌሎችም ሼር አድርጉ። ኮሜንት ሴክሽን ላይ ደግሞ ርዕሰ ጉዳዮችን መጠየቅ ትችላላችሁ። በደስታ አመልሳለሁኝ። መልካም ጊዜ ይሁንላችሁ። በትክክል እርግጠኛ ሆኜ የምነግራችሁ ነገር እስከ መጨረሻው ይህንን ቪዲዮ ብትከታተሉት ትልቁም ነገርን ታገኛላችሁ ብዬ አስባለሁኝ። መልካም ጊዜ። ወላጅነት ትልቅ ጸጋ፣ ትልቅ በረከት፣ መመረጥ፣ ለአደራ መብቃት፣ እንደገና ብዙ ደስ የሚሉ ነገሮች የሚስተናገዱበት፣ ብዙ ሀሳብ ያለበት፣ ደግሞ ብዙ ጭንቀት ያለበት፣ ብዙ ጥንቃቄ ያለበት፣ ብዙ የሚነገሩ ነገሮች ያሉበት ትልቅ የሆነ የህይወታችን ክፍል የህይወታችን ኃላፊነት ነው ወላጅነት። ልጆቻችሁን ካብራካችሁ ልጆቻችሁን ከልቦናችሁ ወልዳችሁ በሚገባ በዚህ በተሰጣችሁ ጸጋ ልክ በሚገባው ልክ በሚገባው ኃላፊነት በሚገባው ጥንቃቄ በሚገባው ሚዛንና በሚገባው ልክ ለማሳደግ ጥረት እያደረጋችሁ ላላችሁ አባቶች፣ እንዲሁም ያሳደጋችሁ ለወግ ለማድረግ ያበቃችሁ የዳራችሁ የኳላችሁ አባቶች መልካም የአባቶች ቀን ለማለት እመኛለሁኝ። እንግዲህ ሰሞኑን ባህሉ ከአውሮፓውያን ወይም ደግሞ በዋነኝነት መሰረቱ ከአሜሪካን ሀገር ቢሆንም የመጣው ያው እኛ ሀገር ጥሩ ከሚባሉ የተወረሱ ባህሎች መካከል አንዱ የሆነ ነው የአባቶች ቀንና እንግዲህ በሚዲያም በተለያየ አግባብም አባቶቻቸውን እንኳን አደረሳችሁ እያሉ ይገኛሉ ልጆች ማለት ነው። ጥሩ ባህል ነው፣ የሚበረታታ ባህል ነው።
ብዬ አስባለሁኝ። እና እዚህ ጋር ግን አንድ ነገር መጠየቅን እወዳለሁኝ። በእርግጥ አባቶች እንኳን አደረሰ መባል ይወዳሉ ብዬ አስባለሁኝ፣ አምናለሁኝ። ነገ እንኳን አደረሰ አባቴ እንዲባሉ፣ ነገ ይህን ቀን ልጆች በደስታና በናፍቆት ጠብቀው ወይም አባታቸውን እንኳን አደረሰ የሚሉበት ቀን እንዲሆን አባቶች ምን አይነት የአስተዳደግ ሂደትን እየተከተላችሁ ነው የሚለውን ነገር ብጠይቅ በጣም ደስ ይለኛል። ምክንያቱም የአባቶች ቀን አንድ ቀን ነው። በእርግጥ ለአባቶች ውለታ ትልቅ የሆነ እውቅና ለመስጠት ነው፣ መልካም ነገር ነው። ነገር ግን አባትነት 365 ቀን የሚፈጅ 24 ሰዓት 7 ቀን የኃላፊነትን የሚሻ ኃላፊነትን መወጣትን የሚፈልግ ትልቅ የሆነ ጸጋ ነው። ስለዚህ አባቶች ልጆቻችሁን በምን አይነት አኳኋን ነው እየያዛችሁ ያላችሁት? በእኛ ሙያ ወይም በስነልቦና ሳይንስ ወደ 4 አይነት የአስተዳደግ መንገዶች አሉ። ስለዚህ እራሳችሁን በዛ መነጽር ውስጥ እንድታዩት፣ የጎደላችሁ ነገር ካለ እንድታስተካክሉት እመክራለሁኝ። አንዳንድ አባቶች የሚከተሉት የልጅ አስተዳደግ መንገድ ትንሽ ጠጠር ያለ ከበድ ያለ ነው። ምንም አይነት ፍቅርን ለልጅ የመግለጽ ሁኔታም ፈጽሞ የማይታይበት አይነት ነው። በእንደዚህ አይነት አባቶች የሚያድጉ ልጆች ከአባታቸው ትዝታ፣ ከአባታቸው መልካም ነገር ይልቅ ግርፋቱ፣ ቅጣቱ፣ የተከለከሉት ነገር፣ ኮሚኒኬት ያልተደረጉት ነገር፣ ያልተሳቀላቸው ሳቅ፣ ያልተፈታላቸው እጅ፣ ያልታቀፉት እቅፋት ነው ትዝ ሊላቸው የሚችለው አይደለም። ስለዚህ አባቶች ምን አይነት አስተዳደግ ነው እየተከተልን ያለ ነው? በግርፋት የተሞላ ምንም አይነት ንግግርን እንደ ባህል ያልያዘ፣ ቅጣትን ያተኮረ፣ ጩኸትን፣ ቁጣን፣ ኃይለኝነትን እንዴት ነው በዛ መንገድ የተያዘ አባትነት ከሆነ በጣም ጥሩ ያልሆነ መንገድ ይዘናል። እንዴት ነው ቶርች በሚመስል ሁኔታ ወይም ከባድ ቅጣት በሚመስል ሁኔታ ልጆችን ኢቭን ለአደጋ ሊያጋልጥ በሚችል መልኩ ለቅጣት መዳረግ በጣም ከፍተኛ የሆነ ችግርን ያመጣል። በአካላቸውም ላይ በስነ ልቦናቸውም ላይ ከባድ የሆነ ችግርን ይፈጥራል ለወደፊቱ ማለት ነው። ስለዚህ መቅረጽ የምንፈልጋቸውን ልጆች በአግባቡ እንድንቀርጽ ከወዲሁ ምን እያደረግን እንደሆነ ማሰብ፣ ራሳችንን ዞር ብለን መመልከት ይገባናል። በጣም ቁጥጥር የበዛበት እና እኛ ብቻ ወሳኞች፣ ምንም አይነት አቅጣጫን የማናሳይ ድፍን ባለ ሁኔታ የውሳኔ ሰዎች ብቻ ለመሆን፣ የቅጣት ሰዎች ብቻ ለመሆን፣ የቁጣ ሰዎች ብቻ ለመሆን ልጆቻችን ጋር የምንነጋገር ከሆነ በጣም ከባድ ይሆናል ማለት ነው። ስለዚህ ኃላፊነት በተሞላበት ሪስፖንስብል በሆነ መንገድ ልጆቹም ሪስፖንሲቢሊቲ እንዲሰማቸው እምነትን እያስተማርን፣ ኃላፊነትን መውሰድን እያስተማርን፣ ከቁጣና ከቅጣት በፊት ምክርን እና ማስተማርን ቅድሚያ የሰጠ አስተዳደግን ብንከተል ጥሩ ነው ብዬ አስባለሁኝ። አንዳንድ አባቶች ደግሞ ልጆች ይብሉ አይብሉ፣ ትምህርት ቤት ይሄዱ አይሄዱ፣ ስንተኛ ክፍል ኢቭን መድረስ አለመድረሳቸውን፣ ማጥናት አለማጥናታቸውን፣ ምን እንደጎደለባቸው፣ ምን ነገር አቺቭ እንዳደረጉ፣ በፈተና አልፈው እንደሆነ፣ በፈተና ወድቀው እንደሆነ፣ እርዳታ ይፈልጉ እንደሆነ፣ ምንም አይነት ነገር ልጆች እንደ ልጅ የሚያስፈልጋቸውን ነገር በሙሉ ትተውት ረስተውት ወላጆች መሆናቸውን ኮምፕሊትሊ ረስተውት በቸልተኝነት መንፈስ የሚያሳድጉ ወላጆች አሉ። ኮምፕሊትሊ ኃላፊነታቸውን መወጣት ያቆሙ አባቶች ማለት ነው። እንዲህ አይነት አባቶች ደግሞ ምን አይነት ልጆች ሊያደርሱ እንደሚችሉ፣ ሊያሳድጉ እንደሚችሉ እንግዲህ ምንም ሙያዊ ማብራሪያ አያስፈልገውም። በጣም ከባድ ነው። ልጆች አቅጣጫ የሚያስቀምጥላቸው፣ ሆኖ የሚያሳያቸው፣ አርአያ የሚሆናቸው፣ ሞዴል የሚሆናቸው፣ እሳቱን እሳት ነው ውሃውን ውሃ ነው የሚላቸው ሰው፣ የሚንከባከባቸው ሰው፣ የሚቆጣጠራቸው ማለት ገደቡን ባላለፈ ሁኔታ ትክክል የሆነውን ትክክል፣ ስህተት የሆነውን ስህተት የሚላቸው መስመር የሚያበጅላቸው ሰው ይፈልጋሉ። ትኩረት የሚሰጣቸው ሰው ይፈልጋሉ። ልጆች ትኩረት ይፈልጋሉ። እጅግ በጣም አንዱ የሚፈልጉት ነገር
በጣም ጠበቅ ያለ አታችመንት በደንብ ጥብቅ ያለ ቅርርብና ደግሞ ፍቅር እንደገና ደግሞ ቁርኝት ጥብቅ ያለ ቁርኝት ትኩረትን ይፈልጋሉ። ይሄ ሁሉ ተነፍጓቸው የሚያድጉ ከሆነ እንግዲህ አባት እንደ አባት መወጣት ያለበትን ኃላፊነት እየተወጣ እያሳደገ አይደለም። ጋይድ መደረግ አቅጣጫ መመላከት አለባቸው። ነገር ግን ፍቅር የሰጠን እየመሰለን ፍቅራችንን የመግለጫ መንገድ ራሳችን አድርገን በማሰብ ልጆች ያሉት ነገር ሁሉ እንዲደረግላቸው የሚጠቅማቸውም ነገር የሚጎዳቸውም ነገርም ቢሆን በቃ እነሱ ካሉ አሉ ነው። ልጆች እንዲወስኑ ማድረግ በህይወታቸው የሚያደርግ አይነትም አባት ሊኖር ይችላል። ስለዚህ ልጆች የሚጠቅማቸውን ከማይጠቅማቸው ለይተው እንዲያውቁ ማድረግ የሚችል አባት መሆን መቻል አለበት። ምክንያቱም እንደዚህ ልቅ በሆነ ሁኔታ ልጆች ለራሳቸው፣ ለሁኔታቸው፣ ለኑሯቸው፣ ለምግባቸው፣ ለሁሉ ነገር እነሱ የሚወስኑ ከሆነ ያለ እውቀት የሚደረግ ውሳኔ ይሆናል ማለት ነው። ይሄ ደግሞ የፍቅር መግለጫ አይሆንም። መጨረሻ ላይ ያው አደጋን፣ ችግርን ያመጣል ማለት ነው። ለወደፊት ህይወታቸው እንግዲህ ሁሉን ነገር እሺ 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 የሚባሉ ልጆች ከሆኑ መታገስን እንደገና ደግሞ ነገሮችን ጠብቆ ማግኘትን ሁሉ ነገር የሚቀርብ ከሆነ የሚጎዳቸውንም ነገር ኢቭን ሊፈልጉ ይችላሉ ማለት ነው። የሚጎዳቸውንም ነገር እንዲያደርጉ የምንፈቅድ አይነት ከሆነ ያ የፍቅር መግለጫ አይደለም። እንደ ወላጅ መጠበቅ ባለብን ጊዜ መጠበቅ አለብን፣ መከላከል ባለብን ጊዜ መከላከል አለብን። ኃላፊነት ተሰምቶን የሚደረጉ ነገሮችን ከማይደረጉ ነገሮች ለይተን ለልጆች ውሳኔ በሚያስፈልገን ጊዜ ኮሚኒኬት ማድረጉ፣ ለውይይት መቅረቡ፣ ማነጋገሩ፣ የውሳኔ ሀሳብ ሲሰጥ እነሱን የውሳኔው አካል ለማድረግ ጥረት ማድረጉ መልካም ሆኖ ሳለ ሙሉ ለሙሉ ውሳኔውን ግን ለነሱ ብቻ በመስጠት የፍቅር መግለጫ እንደሆነ አድርጎ መመልከት ይሄን አይነት አስተዳደግን ይሄ ከባድ ነው። ምክንያቱም ልቅ በሆነ ሁኔታ የማይከለከሉ ምንም ነገር እምቢ የማይባሉ ልጆች ከሆኑ ይሄም የራሱን የቻለ ከባድ የሆነ ጉዳት ይኖረዋል ለወደፊት ህይወታቸው ማለት ነው። ሌላኛው እንግዲህ በእኛ ሙያ ጥሩ አይነት አስተዳደግ ነው የምንለው ኃላፊነትን የሚወስድ አባት እንደገና ልጆችም በራሳቸው ኃላፊነት እንዲወስዱ ጋይድ የሚያደርግ የሚያስተምር፣ የሚያዋራ፣ የሚያናግር፣ ቁጭ ብሎ ጊዜ የሚሰጥ፣ አትኩሮትን የሚሰጥ፣ እምነትን የሚያሳድር፣ መንገድን የሚያሳይ፣ በብዙ አቅጣጫና በብዙ ሁኔታ ፕሮቴክት የሚያደርግ፣ የሚጠብቅ፣ የሚከላከል፣ ከአደጋ ከችግር ከብዙ ነገር የሚከልል የሚጠልል ሲሆን ያ እንግዲህ ትክክለኛው የማሳደግ መንገድ ነው ማለት ነው። ዛሬ ያው እንዳጠቃላይ ይሄ ለወላጆች ነው፣ ግን ዛሬ አባት ላይ ፎከስ አድርጌ የምናገረው እንግዲህ የአባት ቀን ስለሆነ ዛሬ፣ ስለዚህ እዛ ላይ ነው ፎከስ አድርጌ የማወራው ማለት ነው። ስለዚህ ለዛ ነው ኃላፊነትን መውሰድና መሸከም እንዲችሉ አድርጎ ማሳደግ ከምን ይጀምራል ብትሉኝ፣ ከንግግር ይጀምራል። አይን ለአይን አይ ኮንታክት መፍጠር መቻል፣ እያየናቸው ማናገር፣ ጊዜ መስጠት፣ አትኩሮት መስጠት፣ ውሳኔ ሲወሰን እነሱም አብረው የውሳኔው አካል እንዲሆኑ ማድረግ፣ ማመን። አንድ ነገር ሲሆን በኃይል ወይም በጉልበት ወይም በሌላ አኳኋን የምንለውን ነገር እንዲፈጽሙ ከማድረግ ይልቅ በተቻለ መጠን በምክክር እና በንግግር ነገሮች እንዲያልቁ ማድረግ ብንችል፣ ይሄን ነገር ብናስተምራቸው ለወደፊት ህይወታቸው ከሰዎች ጋር ኮሚኒኬት አድርጎ ለመኖርም አይቸገሩም። በንግግር የሚያምኑ፣ በሀሳብ የሚያምኑ፣ ሀሳብ ሲያሸንፍ የሚቀበሉ፣ ሀሳብ የሚሰጡ፣ ሀሳባቸው ሲያሸንፍ ደግሞ በደስታ እሱንም ተቀብለው የሚኖሩ ልጆች ይሆናሉ። ኮንፊደንት የሆኑ በራሳቸው የሚተማመኑ ልጆች፣ ራሳቸው ስለተወደዱ ራሳቸው እንደሚወደዱና ለራሳቸው ዋጋ ያላቸው ልጆች፣ ራሳቸውን የሚያከብሩ ልጆች እናሳድጋለን ማለት ነው። ስለዚህ ስናሳድግ አክብሮትን እያሳየን፣ ስራን እያሳየን፣ በአቅማቸው በልካቸው እንደገና እያነጋገርን፣ አይናቸውን እያየን፣ ውሏቸውን እየጠየቅን፣ ኃላፊነት እንዲሰማቸው እያደረግን፣ በእያንዳንዱ ውሳኔ እነሱን በሚመለከት ቤታችንንም በሚመለከት እያሳተፍናቸው፣
ሲኖረን መኖሩን ሳይኖር ደግሞ እንደሌለ እያሳወቅናቸው የምንሄድ ከሆነ ይሄ በጣም ጥሩ ቁርኝት ወይም አታችመንት የሚባለው በእንግሊዝኛ ጓደኝነት፣ ሚስጥር ተካፋይነት ብዙ ነገር ዲቨሎፕ እያደረጉ እንዲሄዱ እናደርጋቸዋለን ማለት ነው ልጆች። ስለዚህ በጣም ዲክታተር ከሆነው አስተዳደግ ወይም ደግሞ ልቅ ከሆነው አስተዳደግ ወይም ደግሞ ቸልተኛ ከሆነው አስተዳደግ የሚመከረው አሁን ይሄ እየተናገርኩ ያለሁበት ርዕስ የኃላፊነት መንፈስ ተሰምቶት የሚያሳድግ ወላጅ ነው ማለት ነው። ስለዚህ በተቻለን መጠን በዚህ መንገድና በዚህ ሁኔታ ብናሳድግ ልጆቻችንን አባቶች እመኑኝ ነገ የሚንሰፈሰፉልን ልጆች ነገ የአባቶች ቀን ስለተከበረ ብቻ አባቶቻቸውን አስታውሰው የሚመጡ ልጆች ሳይሆኑ በየቀኑ በየሰዓቱ የሚያስቡን የተሰራላቸውን ውለታ የማይዘነጉ የሚያከብሩን የሚወዱን በተቻለ መጠን ውለታችሁን መክፈል እንኳን ባይችሉ ለእናንተ ጥረት የሚያደርጉ ልጆችን ታሳድጋላችሁ ማለት ነው። ስለዚህ አባቶች ምን እያደረጋችሁ ነው? የትኛውን የአስተዳደግ አይነት እየተከተላችሁ ነው? እንግዲህ ዘመኑ ደግሞ የ21ኛው ክፍለ ዘመን ነው። ብዙ ቴክኖሎጂ ያለበት ብዙ ልጆችን ከኛ ቁጥጥር ውጭ ሊያደርጉ የሚችሉ ነገሮች የበዙበት ዘመን ነው እና ከዘመኑ ጋር አብረን አስተዳደጋችንንም ሁኔታችንንም የእኛንም ሁኔታ በደንብ ማስተዋል የልጆቻችንንም የዘመኑንም ነገር በደንብ ማየት ይኖርብናል። ምክንያቱም ዘመንን መዋጀት በጣም ትልቅ ነገር ነውና። መልካም ጊዜ ይሆንላችሁ።